በአፍጋኒስታን ታሊባን በጎርጎሮሳውያኑ 2021 ወደ ስልጣን ከመጣ ወዲህ ትልቁና ደም አፋሳሽ የተባለለትን ግጭትን በሳምንቱ መጨረሻ ላይ አፍጋኒስታንና ፓኪስታን አካሂደዋል። ፓኪስታን ታሊባንን በግዛት ውስጥ ጥቃት ይፈጽማል የምትለውን የፓኪስታን ታሊባንን ይደግፋል በሚል ብትወነጅለውም ታሊባን ይህንን ያስተባብላል። ዘገባዎች እንዳመላከቱት የታሊባን ወታደሮች በፓኪስታን ወታደሮች ላይ ጥቃት መፈጸማቸውን ተከትሎ ፓኪስታንም ምላሽ ሰጥታለች። ባሳለፍነው ቅዳሜ ምሽት የተጀመረው ግጭትም እሁድም ቀጥሏል። ይህንን ተከትሎም ፓኪስታን 23 ወታደሮቿ መገደላቸውን ስታስታውቅ አፍጋኒስታን 9 ያህል ወታደሮቹ እንደሞቱበት አስታውቋል። ሁለቱም ወገኖች በሌላኛቸው ላይ ግዙፍ ጉዳት እንዳደረሱም ሲገልጹ ተስተውሏል። ባሳለፍነው ሳምንት መጀመሪያ ላይ የፓኪስታኑ ታሊባንን ወታደራዊ ኃላፊን ለመግደል ያለመ የአየር ጥቃትን በዋና ከተማው ካቡል ፓኪስታን መፈጸሟ ለግጭታቸው ምክንያት መሆኑ እየተመላከተ ነው። የፓኪስታን ወታደራዊ ባለስልጣናት ይህንን ስለ ጉዳዩ ቢያረጋግጡም ስለ ወታደራዊ አመራሩ መጎዳቱ የመትረፍ ግን የተባለ ነገር የለም። ታሊባንን በፓኪስታን ወታደሮች ላይ ጥቃቱን የፈጸመው የአየር ክልሉ ለመጣሱ መሆኑን አስታውቋል። በዚህም የበቀል ነው ባለው እርምጃው 58 የፓኪስታን ወታደሮችን ገድያለሁ ብሏል። ፓኪስታን በሌላ በኩል 200 የፓኪስታን ወታደሮችን መግደሏን አስታውቃለች። የአፍጋኒስታን መንግስቱ ታሊባን ቃል አቀባይ 30 ሌሎች የፓኪስታን ወታደሮች መቁሰላቸውንና የፓኪስታን የጦር መሳሪያዎችን መማረካቸውንም አስታውቀዋል። የታሊባን መከላከያ ሚኒስቴር ፓኪስታን ለፈጸመችው የአየር ክልል ጥሰት የተሳካ በቀልን በወታደሮቿ ላይ ፈጽመናል ብሏል። ታሊባንም ሆነ አፍጋኒስታን አንዳቸው ባንዳቸው የድንበር ወታደራዊ ጣቢያዎች ላይ ጉዳት ማድረሳቸውን አስታውቀዋል። ግጭቱን ተከትሎ ኢራን፣ ኳታርና ሳውዲ አረቢያ በቶሎ እንዲያቆም አሳስበዋል። ወደ መካከለኛው ምስራቅ የተጓዙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አፍጋኒስታንና ፓኪስታን ጦርነት ውስጥ እንደገቡ ሰምቻለሁ ያሉ ሲሆን ይህንንም ጦርነት ላስቆመው እችላለሁ ብለዋል። በሁለቱ ሀገራት መካከል የተካሄደውን ግጭት ተከትሎ 2600 ኪሎ ሜትር ርዝመት ባለው የጋራ ድንበራቸው ያለው እንቅስቃሴና የንግድ ግንኙነት መቋረጡ ተመላክቷል። በሁለቱም ድንበር አካባቢ ሸቀጦችን የጫኑ ተሽከርካሪዎች ለመቆም መገደዳቸውንም የፓኪስታን ኢንዱስትሪ ባለስልጣን መናገራቸው ተጠቁሟል። ታሊባን ፓኪስታንን የወነጀለባቸውን በአፍጋኒስታን የተፈጸሙ የአየር ጥቃቶችን ተከትሎ በሁለቱ የደቡብ እስያ ጎረቤት ሀገሮች መካከል የተደረገው ግጭት እንዳይሰፋም ስጋት አሳድሯል። በእርግጥ ኢስላማባድ በይፋ ለአየር ጥቃቱ ኃላፊነቱን አልወሰደችም። ሆኖም የሀገሪቱ መከላከያ ሚኒስትር ሐዋጅ አሲፍ በምክር ቤት ላይ ቀርበው በቃ ማለት በቃ ነው ሲሉ አፍጋኒስታንን ማስጠንቀቃቸው ይገለጻል። ስማቸው ያልተገለጸ የሀገሪቱ ወታደራዊ ምንጮችም ፓኪስታን በአፍጋኒስታን ዋና ከተማ ካቡል የታሊባን ፓኪስታንን ኢላማ አድርጋ ጥቃት መፈጸሟን ይገልጻሉ። በፓኪስታን ጥቃት የሚፈጽሙትን የታሊባን ፓኪስታን አባላትን ታሊባን ይደግፋል በሚል የእስላማባድና ካቡል ግንኙነት ሻክሯል። በቅርብ ወራትም በአፍጋኒስታን መንግስት ታሊባን ድጋፍ ያገኙ እንደሆነ በሚገለጹት የፓኪስታን ታሊባን ታጣቂ ቡድን ሳቢያ ተደጋጋሚ ጥቃቶችን በማስተናገር ላይ ናት። በእነዚህ ጥቃቶች እንደ ፓኪስታን ኢንስቲትዩት ፎር ኮንፍሊክት ኤንድ ሴኩሪቲ ስተዲስ መረጃ ከሆነ ፓኪስታን በቡድኑ 143 ጥቃቶች 194 ሰዎቿ ሲሞቱ ከ200 በላይ መቁሰላቸው ይመላከታል። በዓለም አቀፉ የሽብርተኝነት ጠቋሚ መረጃም በሽብር ጥቃት ሁለተኛ ደረጃ ላይ ተቀምጣለች። ይህም በድንበሮቹ አካባቢ በሚደርስ ጥቃት ሳቢያ ነው በሁለተኝነት ደረጃ ላይ የተቀመጠችው። በፓኪስታን ታሊባን ታጣቂ ቡድን ጥቃት ሳቢያ በ10 ሺዎች የሚቆጠሩ የፓኪስታን ዜጎች መፈናቀላቸውም ይገለጻል። የሁለቱ ሀገራት ግጭት የአፍጋኒስታን የውጭ ጉዳይ ሚኒስትር ህንድን መጎብኘታቸውን ተከትሎ እየተባባሰ ሆኗል። ህንድ ደግሞ በፓኪስታን በቀጠናዊ ጠላትነት የተፈረጀች መሆኗ ይታወቃል። የፓኪስታን ጦር በመግለጫው ህንድን በቀጠናው ትልቋ የሽብርተኝነት ደጋፊ ሲልም ገልጿታል። ህንድ በበኩሏ ይህንኑ ክስ ውድቅ ታደርገዋለች። ታሊባንም ግዛቱን ሌላ ሀገር እንዲጠቀምበት እንደማይፈቅድ አስታውቋል። የፓኪስታኑ ታሊባን በስልጣን ላይ ካለው የአፍጋኒስታኑ ታሊባን መልካም የሚባል ወዳጅነት ያለው ሲሆን በውጊያ ጭምር እንዳገዘውና በፓኪስታን አስተናግዶት እንደነበርም ይገለጻል። የአፍጋኒስታኑ ታሊባን ወደ ስልጣን ከመጣ ወዲህም ግንኙነታቸው መቀጠሉ ይነገራል። ይህን ለፓኪስታን ምቾት እየሰጠ ጉዳይ አይደለም። ይህም ታሊባን እንዳለው ከሆነ ፓኪስታንን ለአየር ጥቃት ጋብዞ ታሊባንንም ለበቀል ጥቃት አነሳስቶ ለደም አፋሳሽ ግጭት ዳርጎ አፋጧቸዋል። የድንበር ግንኙነታቸው ተቋርጧል። ሁለቱም በተጠንቀቅ ቆመዋል። በቶሎ ይረግብ ይሆን ወይስ ለሌላ ግጭት ይዳርጋቸዋል የሚለው ጥያቄ እንዳለ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንንም ግጭት ልቋጨው ይችላል ሲሉ ተደምጠዋል።